ድስት ላይ እንዳየነው ከነ ፍቅር ቤት ወጣ ሌላ ቤት ልገባ እንዳለች እንዲሁም ወደ ደላለው ጋር እንደሄደች እናስታውሳለን። ስለዚህ ከደላለው ጋር በመሆን እንግዲህ ሌላ ቤት ልገባ ስትል አባቷን በማየት እንደገና እየሮጠች እንግዲህ ተመልሳ ወደነ ለምለም ቤት መታለች። ሌላው እንግዲህ ፍቅር ስለ አደይ መውጣት እንዲሁም ለባርኮቴ ተናግራለች። ይህን የተናገረችው ደግሞ ቤዛ ነች። ቤዛ ስለተናገረች አሁን ላይ ፍቅር እጅግ በጣም ተናዳ ትገኛለች። ብቻ ግን ዴቭ እጅግ በጣም እየተሰቃየ ይገኛል በአደይ ፍቅር። አደይ የሌለችበት ቤት መቀመጥ እኔ ስልችት ብሎኛል እስከ ማለት ድረስ ደርሷል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ አደይ ሰራተኛዋ ተከታታይ ድራማ አሁንም እንደዚያው ውጊያቸው፣ ጥፊያቸው፣ ቦክሳቸው እንደቀጠለ ይገኛል ማለት ነው። ሁልጊዜ መተናነቃለሁ። በነገራችን ላይ አንዷ ከአንዷ አንገቷን ስትይዛት አንዷ ዝም ትላለች። ምንም መገላገር ራሱ የሚባል ነገር የለም እና ያው እጅግ በጣም እንግዲህ ገራሚ ድራማ ነው በነገራችን ላይ ማለት ነው። እና ያው እንግዲህ አደይ ወደ ኤላ ቤት ሄዳለች ለጊዜው ከዚያ እንድትሆን። ግን ኤላ ከአባቷ ጋር ለማስታረቅ ሙከራ ቢያደርግም በፍጹም አይሆንም፣ አይመለስም፣ አባቴ እንዳሰብከው አይደለም በማለት እንግዲህ እንትን ብላለች። ሌላው እንግዲህ ናኦል ወደ ለምለም መጥቶ ነበር። ለምለምን እንደዚህ ልክ እንደ አደይ እህት እንድትሆኝኝ ጓደኛ እንድትሆኝኝ እፈልጋለሁ በማለት ጠይቋት ነበረ። ግን ደግሞ በፍጹም አይሆንም፣ እኔ የወንድ ጓደኛ እንዲኖረኝ አልፈልግም፣ ጓደኛዬም ሁሉ ነገሬም ማማከር የምፈልገው ኤላን ነው፣ ፍቅረኛዬን ነው፣ ከዚያ ውጪ ማንንም መያዝ አልፈልግም በማለት እንግዲህ ትነግረዋለች። እሱ ግን ለምንድን ነው እንደዚያ የምታስቢው? ቀለል አድርገሽ ለምንድነው የማታስቢው? እኔ አደይ እንዲሁም ደግሞ ሊዲያ እጅግ በጣም ይመቹኛል፣ አንቺ ግን ደረቅ ነሽ በማለት እንግዲህ ተናግሯል። አሊያም ደግሞ እስኪ ራስክን በኤላ ቦታ አድርገህ አስበው፣ በቃ አንተ ብትሆን ምን ታደርጋለህ በማለት እንግዲህ እስኪ አንዴ ኤላን ሁኜ ራሴን ላስበው በማለት እንግዲህ አይኑን ለመጨፈን ሞክሮ ነበረ። በዚያን ሰዓት ግን ኤላና ሊዲያ ወደነ ለምለም ጋር መጥተው አይተዋል። ይህ ልጅ እዚህ ቤት ምን ይሰራል በማለት እንግዲህ ያው ኤላ ሲቆጣ እንግዲህ እጅግ በጣም ያስፈራል። እሱንም ተቆጥቶ አስወጥቶታል ኤላን ማለት ነው። ከዚህ ቤት ድግም ድርሽ እንዲል አልፈልግም በማለት እንግዲህ እሱም አመናጭቆ አስወጥቶታል። ለምለምም ለምንድነው እንደዚህ የምትለው? ሌላ ነገርስ ታስባለህ ወይ? እኔ ከሊዲያ ጋር እንደፈለግከው ስትጠቃቀብ ስትላፋ እንኳን እኔ ምን ብዬ ነበር? ያን ጊዜ እንዴት እያልክ እያሳመንከኝ ነበር? አሁን ለሌላ ሲሆን ነው ይሄ ሁሉ ነገር የምትናገረኝ በማለት እሷም እንግዲህ እንዲያምናት አድርጋለች። ሌላው ያው እንግዲህ ስለነ ፍቅር ቤት እና የቤዛ ቤት አሁንም ያሉበት እጅግ በጣም እየተበጣበጡ ይገኛሉ። አንቺ ስሪ አንቺ አትስሪ የተባሉ ምግብ እንግዲህ ፍቅር ዲብን ለማስደሰት ቆርጣ ተነስታለች። ምክንያቱም በፊትን ያልሰራም ስትል የነበረችው እንዲሁም ደግሞ ቤዛን እኔ ልክፈልሽና ልክ አንቺ ስራ ትፈልጊ አይደለ ወይ? ልክ እንዳደይ ልክፈልሽና አንቺ እንደ ቤት ሰራተኝነት ስሪ በማለት እንግዲህ ቤዛን አናግራት ነበር። ቤዛ እንዴት ትደፍርኛለሽ? እንዴት እንደዚህ አይነት ነገሮች ትናገርኛለሽ? በማለት ዝም ብለሽ ወሬሽ ማውራትን ትተሽ ስልክ ደውለሽ እናትሽ ሰራተኛ እንድትቀጥር ንገሪያት በማለት እየተጨቃጨቁ ባለበት ሰዓት ዴቭ መጥቶ ሁላችሁም እየተጨቃጨቃችሁ ነው፣ አደይ የሌለችበት ቤት እጅግ በጣም ነው የሚያስጠላው፣ እሷ ብትኖር ቡናው ሁሉ ምግብ ራሱ መብላት ይቻላል፣ አሁን ላይ ምግብ ራሱ እየበላን አይደለም በማለት በቃ እኔ ተነስቼ ዴቭ አፈላልሃለሁ፣ ቡናም ከፈለግ ቁርስም እሰራልሃለሁኝ በማለት እንግዲህ ፍቅር ትነሳለች። ልትሰሪ ነው ወይ በማለት ሊዲያና እንዲሁም ቤዛ ጠይቀዋት ነበር። አሁን ይሰራለሁ በማለት እንግዲህ እሱን ለማስደሰት ተነስታ እንግዲህ ምግብ ልትሰራ ተነስታለች። እና ያው አደይ አሁንም በእርግጠኝነት ወደነ ፍቅር ቤት ይመልሷታል ብዬ አስባለሁኝ። ምንም እንትን ቢሆን ምንም በእርግጠኝነት አደይ እዚያ ቤት አልወጣም። ግን ደግሞ አደይ ተሰቃየች። ፍቅር ያን ሁሉ ነገር እያደረገቻት ቤዛም እንደዚህ ያልክ እየሰሩ እንዴት ብላ ትስራ? በእርግጠኝነት ብቻ ግን ባርኮቴ ሲመጣ ባርኮቴም እንግዲህ የአደይን መውጣት ሰምቶ እጅግ በጣም ተናዷል። እሱም ደግሞ ወደ ቤት ሲመጣ አደይም ትመለሳለች ብዬ አስባለሁ። ግን ስንቴ ይመልሷት ስንቴ ያመጧት፣ በዚያ ላይ ደግሞ ስንት ነገር
ግፍ ያደረሱባት ይህን ሁሉ ነገር ችላ መመለስ እጅግ በጣም ነው የሚከብደው። እንግዲህ አሁን ላይ አባቷም እየተከታተላት ስለሆነ በፍርሃት ላይ ነው ያለችው። ከነ ኤላ ጋር ናቸው። ኤላም እጅግ በጣም ተቆጣ። ሲቆጣ እጅግ በጣም ከባድ ነው። እንግዲህ ሳታቅ ከሚፈልገው ወረቀት ላይ እንግዲህ ፋይል ካለበት ላይ እንግዲህ ውሃ ደፍታበታለች። ይህን ባደረገችበት ታይም እጅግ በጣም ተናዶ ተበሳጭቶ ብዙ ነገሮች ተናግሯል። አደይን ተቆጥቷታል እና እሱ ሲቆጣን የራሱ ፈራሁኝ እና ብቻ ግን የምሬን ነው የምላችሁ አደይ ታሳዝናለች። ከዚህም እየተንገላታች ትገኛለች። አንድ ላይ ረጋ እያለች አይደለም። ግን ደግሞ በምን ምክንያት እንደወጣችና እንዴት እንደወጣ ናኦል ግን አላወቀም። ያው በራሷ ፍላጎት ነው የወጣችሁ ብላ እንግዲህ ለምለም ተናግራለች። ግን ደግሞ የቤዛን ተንኮልና እንዲሁም ደግሞ የፍቅርን ተንኮል ያው ለምለም ለናኦል ነግረው ቢሆን እጅግ በጣም አሪፍ ነው። አሊያም ደግሞ ሊዲያም ነግረው ቢሆን ጥሩ ነበር። እሱ ዋጋቸውን ይሰጣቸው ነበር። ሌላው እንግዲህ ናኦልና እንዲሁም ደግሞ ሊዲያ ተገናኝተዋል። ምክንያቱም ከለምለም ጋር ስላየችው እጅግ በጣም እሷም ተናዳ ነበር። ስለዚህ በዚያም ይቅርታ ሊጠይቃት እራት ጋብዟት አብረው ነበረ። ስለዚህ ሊዲያ አሁንም ከሱ ቤት ሄዳለች። ሁለታቸው እጅግ በጣም እየተቀራረቡ ይገኛል። እንዲሁም ደግሞ እሱም ይፈልጋታል ማለት ነው ሊዲያን። እኔ ኤላ ነገር ነው በጣም እንትን ያለው ኤላ ራሱ ሊዲያን እጅግ ይፈልጋታል። ያ ማለት ደግሞ ያው አሁን ላይ ስትርቀው እየተናደደ መጥቷል ማለት ነው እና እንድትቀርበው ይፈልጋል። ግን ፍቅር ነው ወይንስ ደግሞ እንደዚሁ ነው የሚለው ነገር እንግዲህ አብረን ሁላችንም ወደፊት የምናየው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ይሁንላችሁ።